ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ ሚያዝያ 7 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አሰብን ያሳጣን መለስ ዜናዊ ነው ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። በኢህአዴግ ዘመን ስለ ባህር በር ማንሳት ከስልጣን ያባረር ነበር፣ በአብይ ዘመን ግን ያሸልማልም ብለዋል። ወደ አዲስ አበባ የተጓዝኩት ከዶክተር ደብረጽዮን ጋር ተመካከሬ ነው ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አዲስ አበባ ያደረጉት ጉዞ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደነበረም ገልጸዋል። ፕሬዝዳንቱ በሰጡት መግለጫ በአዲስ አበባ በነበራቸው ቆይታ ተፈናቃዮችን መመለስ፣ የስልኩን በጀትና የመድኃኒት እጥረት እንዲሁም የክልሉን በጀትና መድኃኒት እጥረት እንዲሁም በጅቡቲ ወደብ የቀሩ ትራክተሮችን በተመለከተ ለፌዴራል መንግስት ሪፖርት ማቅረባቸውን ገልጸዋል። የስልጣን ዘመናቸው ለአንድ ዓመት መራዘሙን በተመለከተም ውሳኔው በክልሉ የመንግስት አልባነት ክፍተት እንዳይፈጠር ከፌዴራል መንግስት ጋር ቀደም ብሎ ሲመከርበት የቆየ መሆኑን አስገንዝበዋል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው የስልጣን ፍጥጫ ተባብሷል። በትግራይ ክልል ያለው ፖለቲካዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በመቀሌ ጋዜጣዊ መግለጫን እየሰጡ ባሉበት ሰዓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ በአክሱም ከተማ ስብሰባውን ጀምሯል። ለሁለት ቀናት በሚቆየው በዚህ ስብሰባ ማጠቃለያ ላይ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረሱ እንደሚታወጅም ይጠበቃል። በምትኩ ከጦርነቱ በፊት በተካሄደው ምርጫ ተመስርቶ የነበረውና ዶክተር ደብረጽዮንን ፕሬዝዳንት አድርጎ የመረጠው የትግራይ ክልላዊ መንግስት በይፋ መመለሱ ሊታወጅ እንደሚችልም መረጃዎች አመላክተዋል። ይህ እርምጃ በክልሉ ውስጥ ያለውን የአስተዳደር መዋቅርና የሰላም ስምምነቱን አፈጻጸም አደጋ ላይ ሊጥል እንደሚችል ስጋት ፈጥሯል። ኢትዮጵያና ላይቤሪያ ወታደራዊ የኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማሙ። የኢፌዴሪ መከላከያ ሚኒስተር ክብርት ኢንጂነር አይሻ መሐመድ የላይቤሪያ ሪፐብሊክ መከላከያ ሚኒስተር ብርጋዴር ጀነራል ጆርጅን በጽሕፈት ቤታቸው ተቀብለው አነጋግረዋል። ሚኒስተሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይም የሁለትዮሽ ውይይትን አካሂደዋል። በውይይቱ ወቅትም ክብርት ኢንጂነር አይሻ መሐመድ ኢትዮጵያና ላይቤሪያ የአፍሪካ የነጻነት ተምሳሌት መሆናቸውን አስታውሰው ይህ የታሪክ ትስስር አሁን ላለው ወታደራዊ ትብብር ጠንካራ መሰረት የሚጥል መሆኑን ተናግረዋል። በተለይም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን አረጋግጠዋል። የላይቤሪያ የመከላከያ ሚኒስተር ብርጋዴር ጀነራል ዲን ጃኔት ጆርጅ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችው ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን ገልጸዋል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩም አሳውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢቢሲ ጋር ባደረጉት ቆይታ በኢትዮጵያ እየተገነባ የሚገኘው የኤአይ ዩኒቨርሲቲ ውስጥ ቴክኖሎጂ ራሱ የቦርድ አባል ሆኖ መመደቡን ይፋ አድርገዋል። እንደ ጠቅላይ ሚኒስትሩ ገለጻ ኤአይ በቦርድ ሰብሳቢዎች ወቅት ድምጽ ባይሰጥም በማንኛውም አጀንዳ ላይ ከሰው ልጅ በተሻለ ጥልቀት እውቀት ያለው መረጃና ትንታኔን ያቀርባል ብለዋል። የቦርድ አባላቱም ከዚህ ድምጽ አልባ አባል የሚያገኙትን ግብአት ለውሳኔ አሰጣጥ ከፍተኛ ደረጃ እንደሚጠቀሙበት ገልጸዋል። ጠቅላይ ሚኒስትሩ አክለውም የኤአይ ምላሾች ሙሉ በሙሉ የማይወሰዱ ቢሆንም ለሰው ልጅ አእምሯዊ ክርክር ትልቅ ፋይዳ እንዳላቸው አስገንዝበዋል። ቴክኖሎጂው በኢንዱስትሪ ምርታማነት፣ በኤክስፖርት ዘርፍና በገበያ ትስስር ላይ የሚጫወተው ሚና ከፍተኛ መሆኑን የገለጹት ዶክተር አብይ ኢትዮጵያ ይህንን የዘመኑ ቴክኖሎጂ ለስራ ፍጥነትና ለውሳኔ ጥራት በስፋት እየተጠቀመችበት እንደሆነም አብራርተዋል።
በአምቦ ከተማ ስጋት የነበረው የዘራፊዎች ቡድን በቁጥጥር ስር መዋሉ ተገለጸ። የህዝብን ሰላም የሚያውኩ አካላት በህግ ጥላ ስር እስካልዋሉ ድረስ የጸጥታ ስራው ተጠናክሮ ይቀጥላል ሲል የአምቦ ከተማ ፖሊስ ገለጸ። በከተማዋና በዙሪያ በሚገኙ ነዋሪዎች ላይ ለረጅም ጊዜ ስጋት ደቅኖ የቆየውና በተደራጀ መልኩ የዝርፊያና የድብደባ ወንጀል ሲፈጽም የነበረው የወንጀለኞች ቡድን በጸጥታ ኃይሎች በተወሰደ የተቀናጀ እርምጃ መበተኑ ተሰምቷል። የአምቦ ከተማ ፖሊስ ባደረገው ከፍተኛ ክትትልና ኦፕሬሽን የቡድኑ አባላት የሆኑ 3 ግለሰቦችን በቁጥጥር ስር መዋል ተችሏል ብሏል። በቁጥጥር ስር የዋሉ ተጠርጣሪዎች ታከለ ደሮ ቢሮ፣ ቻሩ ወይም ቶኩማ ካባ፣ ገመቹ ጅራታ መንገሻ ሲሆኑ በአሁኑ ወቅት በከተማዋ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸው ጉዳያቸው በህግ እየታየም ይገኛል። ፖሊስ አክሎ እንደገለጸው የቡድኑ አስተባባሪ ነው ተብሎ የሚጠረጠረው ካሳዬ ቀነኒሳና ግብረአበሩ አብዴሳ ጉደታ ለጊዜው ከአካባቢው ያመለጡ ቢሆንም በየመሸሸጊያቸውና በየጫካው አድኖ ለመያዝ የጸጥታ ኃይሉ በትጋት እየሰራ መሆኑ ተገልጿል። እነዚህን በዝርፊያ ተግባር የተሰማሩና ከአካባቢው ያመለጡ ግለሰቦችን ያየው ወይም መረጃው ያለው ማንኛውም ዜጋ በአቅራቢያው ለሚገኝ የፖሊስ ጣቢያ ጥቆማ በመስጠትና የዜግነት ድርሻውን እንዲወጣ ጥሪ ቀርቧል። ካናዳ ኤምባሲ በቪዛ ስም የሚከናወኑ የማጭበርበር ተግባራትን እየተከታተለ መሆኑ ተገለጸ። በኢትዮጵያ የካናዳ ኤምባሲ ዜጎች ለስራና ለትምህርት የካናዳ ቪዛ እናሰጣችኋለን በሚል የሚቀሰቅሱ አጭበርባሪዎችን እየተከታተለ እንደሆነም ተገልጿል። አምባሳደር ኒኮላስ ሲማርድ ይህንን ያሉት የስራና ክህሎት ሚኒስቴር ፊውቸርሽ ከተባለ ድርጅት ጋር በተፈራረሙበት ወቅት ላይ ነው። በኢትዮጵያና በሌሎች የአፍሪካ ሀገራት ራስን እንደ ወኪል በማቅረብና ክፍያ መቀበል የሚያጭበረብሩ ግለሰቦችና ድርጅቶች መረጃው ለኤምባሲው እንደደረሰው ያነሱት አምባሳደሩ የካናዳ ቪዛ ማግኘት የሚቻለው በካናዳ የኢሚግሬሽንና ዜግነት አገልግሎት ባለስልጣናት በኩል ብቻ እንደሆነም ተናግረዋል። ዜጎች ከእንግዲህ መሰል አጭበርባሪዎች ራሳቸውን ሊጠብቁ አሳስበዋል። ኢትዮጵያና ካናዳ በጋራ ጠቃሚነት ላይ የተመሰረተ የኢኮኖሚ ግንኙነትም አላቸው ያሉት አምባሳደር ሲማርድ በግብርና በማዕድንና በኤሮስፔስ ኢንዱስትሪ ዘርፎች ላይ ውይይቶች እየተካሄዱ እንደሆነም ጠቁመዋል። የሁለቱ ሀገራት የዲፕሎማሲ ግንኙነት የተጀመረበት 60ኛ ዓመት በመጪው ቀናት እንደሚከበርም አምባሳደሩ አሳውቀዋል። ካናዳ ኤምባሲ በቪዛ ስም የሚከናወኑ የማጭበርበር ተግባራትን እየተከታተለ መሆኑ ተገለጸ። በኢትዮጵያ የካናዳ ኤምባሲ ዜጎች ለስራና ለትምህርት የካናዳ ቪዛ እናሰጣችኋለን በሚል የሚቀሰቅሱ አጭበርባሪዎችን እየተከታተለ እንደሆነም ተገልጿል። አምባሳደር ኒኮላስ ሲማርድ ይህንን ያሉት የስራና ክህሎት ሚኒስቴር ፊውቸርሽ ከተባለ ድርጅት ጋር በተፈራረሙበት ወቅት ላይ ነው። በኢትዮጵያና በሌሎች የአፍሪካ ሀገራት ራስን እንደ ወኪል በማቅረብና ክፍያ በመቀበል የሚያጭበረብሩ ግለሰቦችና ድርጅቶች መረጃው ለኤምባሲው እንደደረሰው ያነሱት አምባሳደሩ የካናዳ ቪዛ ማግኘት የሚቻለው በካናዳ የኢሚግሬሽንና ዜግነት አገልግሎት ባለስልጣናት በኩል ብቻ እንደሆነም ተናግረዋል። ዜጎች ከእንግዲህ መሰል አጭበርባሪዎች ራሳቸውን ሊጠብቁ አሳስበዋል። ኢትዮጵያና ካናዳ በጋራ ጠቃሚነት ላይ የተመሰረተ የኢኮኖሚ ግንኙነትም አላቸው ያሉት አምባሳደር ሲማርድ በግብርና በማዕድንና በኤሮስፔስ ኢንዱስትሪ ዘርፎች ላይ ውይይቶች እየተካሄዱ እንደሆነም ጠቁመዋል። የሁለቱ ሀገራት የዲፕሎማሲ ግንኙነት የተጀመረበት 60ኛ ዓመት በመጪው ቀናት እንደሚከበርም አምባሳደሩ አሳውቀዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።